አሜሪካ በሩሲያና ዩክሬን መካከል የ30 ቀናት የተኩስ አቁም ስምምነት እንዲፈረም ያቀረበችው ሐሳብ በዩክሬን መንግስት በኩል ተቀባይነት ማግኘቱ ሲነገር፣ ሩሲያ ግን ስምምነቱን ከመቀበል በፊት እያጠናውት ነው ብላለች። ይህንን የተኩስ አቁም ሐሳብ መቀበላቸውን ያሳወቁት የዩክሬኑ ፕሬዝዳንት ሀገራቸው በሁሉም አይነት መሳሪያዎችና በሁሉም የጦር ግንባሮች የተኩስ አቁም ለማድረግ መስማማቷን ሲያሳውቁ፣ የክሬምሊኑ መንግስት በበኩሉ ከመስማማቴ በፊት ከአሜሪካ መንግስት የሚጠብቀው ማብራሪያ አለ ነው ያሉት። ሪፖርተራችን አቤል አበበ በዚህ ጉዳይ ዙሪያ ተከታዩን ዝርዝር ጥንቅር አዘጋጅቷል። We're going to feel very good. We're going to feel very good and very strong. You will feel influence. You're right now not in a very good position. ዶናልድ ትራምፕ የነጩ ቤተ መንግስት እንግዳቸው የነበሩትን ቮሎዲሚር ዘለንስኪን ዓለምን ጉድ ባስባለና ባልተለመደ እንዲህ ባለ መንገድ ተቀብለው ከሸኙ በኋላ ልክ በሳምንቱ ከዩክሬን የተመኙትን ይገባኛል ያሉትንም ለማግኘት የሚረዳቸውን ስምምነት በሪያድ ማሰር ችለዋል። ይህ ስምምነት ከመፈረሙ ከቀናት በፊት ለፕሬዚዳንት ትራምፕ ደብዳቤ የላኩት ቮሎዲሚር ዘለንስኪ 3 ዓመታትን በዘለቁበት ጦርነት ዙሪያ ከአሜሪካ ጋር ለመምከር ፍላጎት እንዳላቸው አሳውቀው ነበር። እናም ትራምፕ የዩክሬኑ መሪ ሰላምን ከኛ በላይ የሚፈልጋት የለም እንዳሏቸው ጭምር በኮንግረሳቸው ፊት በቆሙ ጊዜ ባደረጉት ንግግር አሳውቀውም ነበር። ይህን ተከትሎ በፈጠረችው ጫና ዩክሬንን ወደ ሰላም ስምምነቱ እንድትጠጋ ማድረግ የቻለች የምትመስለው አሜሪካ በሳውዲ አረቢያው ምክክር እንበለው ድርድር ቮሎዲሚር ዘለንስኪና አገራቸው ለ30 ቀናት የሚዘልቅ የተኩስ አቁም ስምምነት እቅድን እንዲቀበሉ ማድረግ ችላለች። እናም ይህ መሆኑን ተከትሎ ፕሬዚዳንት ትራምፕ ከዚህ ቀደም አግደውት የነበረውን የደህንነት ድጋፍ እንዲሁም የስለላ መረጃዎችን የማጋራት ትብብራቸውን ለዩክሬን ለመቀጠል መስማማታቸውን አመላክቷል የሁለቱ ሀገራት የጋራ መግለጫ። ትራምፕ ከዩክሬኑ መሪ ጋር በነጩ ቤተ መንግስት ሰጣ ገባ ውስጥ ከገቡ በኋላ የጣሉት ይህ ክልከላ አገሪቱ ከአሜሪካ ታገኛቸው የነበሩ ጠቃሚ የመረጃ ልውውጦችን ብቻ ሳይሆን ለአገሪቱ ይሰጡ የነበሩ የመሳሪያና የተተኳሽ ድጋፎችን ጭምር ያገደ እንደመሆኑ አሁን ሁለቱ ሀገራት ያሰሩት ስምምነት ለዩክሬንም ጥሩ መልክ ያለው መሆኑ ነው የተነገረው። የአሜሪካ የሳተላይት መረጃ ድጋፍ ለዩክሬን ምን ያክል ጠቃሚ እንደሆነ ሲያብራሩ የነበሩት እንደ አልጀዚራ ያሉ መገናኛ ብዙሃን እንደሚዘግቡት ከሆነ የዩክሬን የጦር ኃይል የአሜሪካ የሳተላይት መረጃዎችን ከተነፈገ ከሩሲያ ሰማይ ስር የሚወነጨፉበትን ድሮኖችና ሚሳኤሎችን ለመመርመር በቂ የሆነ አቅም እንደሌለው ነው የሚጠቁሙት። ይህን ለማለት የሚያስደፍረው ደግሞ አሜሪካ ክልከላውን በጣለችበት ጊዜ የዩክሬኑ ፕሬዝዳንት ይህ ውሳኔ ቭላዲሚር ፑቲንን ከመጥቀም ያለፈ ውጤት የለውም ማለታቸው ነው። እናም እነዚህን ጥቅሞች ላለማጣት ብሎም የሀገራቸውን ጭንቅ ላለማርዘም ሲሉ ይህንን ስምምነት የፈረሙ የሚመስሉት ፕሬዝዳንት ዘለንስኪ የተኩስ አቁሙ በሁሉም ግንባሮች ላይ የሚተገበር ነው ማለታቸው ተዘግቧል። ተኩስ አቁሙ በድሮን ወይንም በሚሳኤልና በቦምብ ላይ ብቻ ያተኮረ አይደለም ያሉት ፕሬዝዳንቱ በጥቁር ባህር አካባቢ ብቻም ሳይሆን በሁሉም የውጊያ ግንባሮች ለ30 ቀናት ባሩድ እንደማይጨስ ነው የጠቆሙት። በሌላ በኩል በጦርነቱ መሃል ሀገሬ ያፈሰሰችው ሀብት በማዕድን መልክ ይከፈለኝ ሲሉ የቆዩት ትራምፕ ይህንን የሰላም ስምምነት በሩሲያና ዩክሬን መሃል ሆነው ሲያሸማግሉም በዚህ ሁሉ መሃል ያንን የማዕድን ጥያቄያቸውን እንዳረሱ የሁለቱ ሀገራት የጋራ መግለጫ ያሳያል። በጋራ መግለጫው ላይ በዚህም ጉዳይ ላይ ቢሆን በቅርቡ ከስምምነት ለመድረስ መስማማታቸውን የሚጠቅስ ሀሳብ ሰፍሯል። የሰፈረው ሀሳብም የዩክሬንን ኢኮኖሚያዊ እንዲሁም የረጅም ጊዜ ብልጽግናና ደህንነትን ለማረጋገጥ በተቻለ ፍጥነት በሀገሪቱ የማዕድን ሀብት ላይ ሁለቱ ሀገራት ይመክራሉ የሚል ነው። ወደ ነጩ ቤተ መንግስት ባቀኑበት ጊዜ የማዕድን ሀብታቸውን ለአሜሪካ አሳልፎ ለመስጠት ሊስማሙ ነው ሲባሉ የነበሩት ፕሬዝዳንት ዘለንስኪ ከቤተ መንግስቱ ክብራቸውን በማይመጥን ሁኔታ ተስተናግደው ለመውጣታቸው ምክንያት የነበረው ሀብቱን አሳልፈው ከመስጠታቸው በፊት የደህንነት ዋስትና ይሰጠኝ በማለታቸው እንደሆነ ተናግረው እንደነበር አይዘነጋም። ዩክሬን አሁን በሳውዲ ተገኝታ እንዲያከፍ ዝቅ ካደረገቻት አገር መሪዎች ጋር ስትማከር ተማክራም ከመስማማት ስትደርስ ግን ስምምነቱን ላለመፈረም ምክንያት ሆኖ የቆየው የደህንነት ዋስትና ጉዳይ በጋራ መግለጫቸው ላይ ምንም ሳይባልበት እንዲሁ ነው የታለፈው። ሀገራቸውን ከሩሲያ ጥቃቶች ለመሸሸግ የደህንነት ክልላን ከአሜሪካ ሲጠብቁ የነበሩት ፕሬዝዳንት ዘለንስኪ ይህንን ስምምነት ያለምንም ማስተማመኛ መፈረማቸው እንዴት የሚል ጥያቄን ቢያጭርም ምርጫ ነበራቸው ወይ የሚለውንም ማጤን ያስፈልጋል። ዩክሬን ከአሜሪካ ጋር የገባችበትን አጣብቂኝ ተከትሎ ከጎን ሆነው ከለላ ለመስጠት አለን ሲሉ የቆዩት ብሎም የትራምፕን የድጋፍ ክልከላ ተከትሎ ከሌላ ወጫቸው ቀንሰውም ቢሆን ዩክሬንን ለማገዝ የተማማሉት የአውሮፓ ህብረት አባል ሀገራት በዚህ የተኩስ አቁም ስምምነት ሂደት ደስተኛ መሆናቸውን በህብረቱ በኩል አሳውቀዋል። አሜሪካ የደህንነት ድጋፍ መከልከሏን ይፋ ባደረገችበት ፍጥነት ተሰባስበው 160 ቢሊዮን ዶላር የጦር ወጪ በጦር ኃይላቸው ላይ ለማፍሰስ ረቂቅ እቅድ ላይ የነበሩት አገራቱ ይህንን ስምምነት በበጎ እንደሚመለከቱት ቢያሳውቁም በቀጣይ ሊኖሩ የሚችሉ የሩሲያ ወረራዎችን ለመግታት ግን ዩክሬንን ማገዝ የግድ ነው ብለን እናምናለን የሚሉት
ይህ መግባባት ለ3 ዓመታት ሲቋሰሉ በቆዩት አገራት መካከል ሳይሆን በአሜሪካና በዩክሬን መካከል የተደረሰ መሆኑን ተከትሎ በዚህ ዙሪያ ሐሳቧ ሲጠበቅ የነበረችው ሩሲያ ይህንን ዘገባ እስካጠናቀርንበት ሰዓት ድረስ የሰጠችው ምላሽ ስምምነቱን እያጠናሁት ነው የሚል ብቻ ነው። በጉዳዩ ላይ ቁጥብ የሆነ ምላሽ የሰጠው የክሬምሊኑ መንግስት በተፈረመው ስምምነት ዙሪያ ከአሜሪካ መንግስት ማብራሪያ እየጠበቀ መሆኑን አሳውቆ መሳሪያዎች ዝም ሊሉ የሚችሉት ሁለቱ ሀገራት የተስማሙበትን ጉዳይ አብጠርጥሮ ከተረዳ ወዲህ መሆኑን የሚጠቁም ምላሽ ሰጥቷል።